እቅድና ሐሳባችሁን ሁሉ ይባርክላለሁ። ዘርጉና እግዚአብሔር ይባርካችሁ በሉልኝ። ጨምሩና እግዚአብሔር ይባርካችሁ በሉልኝ። ለእግዚአብሔር ቃል ክብር እንቆማለን። ለእግዚአብሔር ቃል ክብር እንቆማለን። እግዚአብሔር ቃል አካፍልና ከዛ ጸልያለሁ። በጣም የተወደደ ጊዜ እንደሚሰጠን እግዚአብሔር ተስፋ አደርጋለሁ። ኢየሱስ ያድናል። ዕብራውያን ምዕራፍ 12 ላይ ያለ እግዚአብሔር ቃል ታወጣላችሁ። ዕብራውያን ምዕራፍ 12 ያለውን የእግዚአብሔር ቃል በትርጉም መጽሐፍ አነባለሁ። ዕብራውያን ምዕራፍ 12 ከቁጥር 1 ጀምሮ ያለ ትርጉም መጽሐፍ አነባለሁ። እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉም ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪ ፈጻሚ አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀልን ታግሶ የመስቀልንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እስቲ አሜን በሉ። ጨምሩና እስኪ አሜን አሜን። ደግሜ ላምበው ስሙኝ። አንድ ቃሉ እንድትሰሙ ስለፈለግኩ ነው። ቁጥር 2 የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀልን ታግሶ የመስቀልን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። ኢየሱስ ያድናል። ቀኝ እጅ ከፍ ይበል እስኪ። በጣም ጸልያለሁ። ዛሬ ግን አሁን ቃሏን እግዚአብሔርን ቃል አካፍልና ጸልያለሁ። ግን አሁን ቃሉ እንዲባርክ በእውነት በቅንነት እጃችሁን ከፍ አድርጉ። የአባቶቻችን አምላክ እንወድሃለን፣ እንወድሃለን። በፊት የሆኑ ከኛ የተነሳ አይደለም፣ መስቀል ታይቶልን ነው። የፈሰሰው ደም ተቆጥሮልን ነው። እናመሰግንሃለን፣ እናመሰግንሃለን። ደግሞ ዛሬ በመካከላችን በሙላት ስለምትመላለስ እንባርካለን። የቃል መንፈስ ወንድና ሴት ልጆችን ይዳስ። እግዚአብሔር ሆይ አንተ ስትመክር፣ ስታጽናና፣ ስትቆጣ ዋጋው አንድ ነውና እርሱም የዘላለም ሕይወት ነውና እግዚአብሔር ሆይ በመካከላችን ተመላለስ። ቃሉን በኢየሱስም ባርክልን። ትርጉም የሚሰጡ ክፉ መናፍስቶች በስም የተመቱ የሆነው እየሰበኩ እያስተማሩ ቃልን እየተናገሩ ኃይላት ስልጣናት የተመቱ የሆነው የትንቢት የነቢያት መንፈስ በመካከላችን ይመላለስ። የቃል ስልጣን ወንድና ሴት ልጆችን ይዳስስ። እንወድሃለን። ሰማይ የተከፈተ ይሆን። አየሩን ተቆጣጠር። ትርጉም ሰጪ ክፉ መናፍስቶች ይመቱ። ባሪያ እናገር ዘንድ እርዳኝ። ሕዝብ ያስተውል ዘንድ ብዙ ማስተዋል ይሁንለት። ለዘመናት የሚሆነውን የቃል ፍቺና ትርጉም በልብ ውስጥ አስቀምጥ። እንወድሃለን፣ እናከብረሃለን። ሁሉም በሚገዛ ሁሉም በሚችል አምላክ በክርስቶስ ኢየሱስ ስም አሜን። ደስ ካላችሁ ለጌታ አጨብጭቡ። ሃሌሉያ! ኢየሱስ ያድናል። ድገሙና ለልዑል ለእግዚአብሔር ክብር አምጡለት። በጣም ጌታ በረዳኝ መጠን የእግዚአብሔርን ቃል አካፍልና እንጸልያለን። ኢየሱስ ያድናል። የዕብራውያን መጽሐፍ ነው ውስጤ የከበደውና ይሄ መልእክት ነው ውስጤ ያለው። ልክ ይሄ ፕሮግራም ሲሰጠኝ እግዚአብሔር ይሄን ቃል ስለተናገረኝ ይሄንን ቃል ለእናንተ ይዤ መጥቻለሁና ከጎን ያለውን ፈገግ ብላችሁ ያዛርጋችሁት እግዚአብሔር ላንተ ቃል አለው በሉት። እግዚአብሔር ላንተ ቃል አለው። ይሄ የሚመጣልህ ቃል በሉት። ለጥቅም ይሆናል በሉት። ታተርፍበታል፣ አስተውል በሉት። አጨብጭቡ እስኪ ለጌታ ክብር። ኢየሱስ ያድናል። ቀና ብላችሁ ስሙኝ። እኔ መጨረሻ ላይ በ2 ደቂቃ አጽፋችኋለሁ። እናንተ ግን ቀና ብላችሁ ስሙኝ። ኢየሱስ ይባረክ። እንደዚህ
እንደዚህ በሚል ርዕስ ነው ማገለግላችሁ። ስለ ሩጥ ብዬ ነው ማገለግለው። ምን ሩጥ? እስቲ ሮጥ አለው በሉ። ጨምሩና ሲሮጥ አለው በሉ። በእርግጥ የሩጫውን መንገድ የከፈተልን እግዚአብሔር በክርስቶስ በኩል ነው አይደል እንዴ? የዕብራዊ ጻፊም የሚለው እንደዚህ ነው፣ የተመረቀ መንገድ አለ ይላል። ያ የተመረቀ መንገድ የተመረቀው በመላእክት አይደለም፣ በጥሩ ሰዎች አይደለም፣ በነቢያት አይደለም። ብቻ የተመረቀ መንገድ አለ። ያ መንገድ የተመረቀው መስቀል ላይ በፈሰሰው ውድ ደም ነው። ኢየሱስ ያድናል። ኢየሱስም ሲናገር አንድ ነገር ብሏል። እኔ ምንድን ነኝ አለ? መንገድ ነኝ። ኢየሱስ ጌታ ነው። ስለዚህ በዚህ በተከፈተው መንገድ እግዚአብሔር በክርስቶስ በኩል በከፈተው መንገድ አንድ ነገር ከኛ ይፈልጋል። ምን ካላችሁ የሩጫ ኢየሱስ ያድናል። በክርስቶስ በኩል የተከፈተ በር አለ። ሰው ሊከፍተው የማይችለው፣ ጥሩ ሰው ሊከፍተው የማይችለው፣ ጻድቅ ሰው ሊከፍተው የማይችለው፣ መልአክ ሊከፍተው የማይችለው እግዚአብሔር የመረቀልን መንገድ አለ። በዚህ መንገድ ላይ የሚያስሮጥ መለኮታዊ ኃይል ያገኛችሁ። ድገሙና ሲአሜን በሉ። ጨምሩና ሲአሜን በሉ። ይህንን መጽሐፍ የጻፉ ሰዎች ጳውሎስ ነው ይባላል። ብዙ ታሪካዊ ነገር አለ። እሱን አልናገርም ሰዓቴን ለመጠቀም። ነገር ግን እነዚህ ዕብራውያን የተጻፈላቸው ሰዎች በክርስቶስ ኢየሱስ ያመኑ ዕብራውያን ናቸው። ወይም የአብርሃም ዘር የሆኑ ደግሞ በክርስቶስ ኢየሱስ ሞትና ትንሣኤ ያመኑ አማኞች ናቸው። እነዚህ አማኞች ክርስቶስ ኢየሱስ እንደ ግል አዳኝ አድርገው ከተቀበሉ በኋላ በአንደኛው ክፍለ ዘመን ያለ መከራ ያለ ችግር በሕይወታቸው ላይ ስለተፈራረቀ ዳተኛ ሆነዋል። ወደፊት እያዩ ወደ ኋላ ጉዞ ጀምረዋል። ተመለስ ለማለት አይመቹም። መንገድ አስተካክል ለማለት አይመቹም። ለምን ሲባል ሰዎቹ ፊታቸው ወደፊት ነው፣ ጉዟቸው ወደ ኋላ ነው። ዳተኛ ሆነዋል። በጀመሩት አቅም ልክ አይደሉም። በጀመሩት እምነት ልክ አይደሉም። እንደ ጧቱ አይደሉም። እንደ ማለዳ አይደሉም። ኢየሱስ ሲባል አይነቃቁም። ቀዝቀዝ ብለዋል። ወደ ኋላ ማየት ጀምረዋል። የአባቶቻቸውን ወግ ማየት ጀምረዋል። እየሰማኛል? ሁለት እጃችሁን አሳዩ። አጨብጭቡ ለጌታ። ደክመዋል። በመካከላቸው የደረሰ መከራ አለ። የመጣባቸው ችግር አለ። እያጋጠማቸው ያለ ነገር አለ። ከዚህ የተነሳ ሰዎቹ እንደ ጠዋቱ አይደሉም። እንደ ማለዳው አይደሉም። እንደ ባለፉ ዓመታት አይደሉም። አላህ አንዳንድ ጊዜ አዲስ ጴንጤ በጣም ነው በቃ ሁሉ ነገር ምን ያነቃቀው እውነት ይሸጥ አዲስ ጴንጤ ሁሉ ነገር ነው ያነቃቃው። አገልጋይ ከጨበጠው ራሱ ይነቃቃል። አሁን አገልጋይ ሊሰብከው ራሱ አይነቃቃል። እውነቴን እኮ እኔ መጀመሪያ ቸርች መጥቼ ቢሮ ያስገባኝን ፓስተር መቼም ልረሳው አልችልም። እማስበው ጌታዬ በአንተ ስም እኮ ነው እዚህ ቢሮ የገባሁት ምናምን አለ በሉ። እውነቴን ነው የምነግራችሁ፣ መቼም ልረሳው አልችልም። እነዚህ የዕብራዊ ሰዎች በክርስቶስ ኢየሱስ አምነዋል። ታሪክ ግን አላቸው። የሚኮሩበት የኋላ ታሪክ አላቸው። ከዚህ የተነሳ እነዚህ ሰዎች መንገድ ላይ ተቀዛቅዘዋል። ጉዞ አቁመዋል። ወደ ኋላ ማየት ጀምረዋል። ለምንድን ነው ወደ ኋላ ማየት የጀመሩ ሲባል በአንደኛው ክፍለ ዘመን የነበረ መከራ አለ፣ ችግር አለ። እንደሚታወቀው በአንደኛው ክፍለ ዘመን ፖለቲካው ይፈትናል። ራሱ የአይሁድ ሃይማኖት ይፈትናል። ፍልስፍናው ይፈትናል። በአማኞች ላይ እየደረሰ ያለ መከራ ስለነበር መበተን በሕይወታቸው እያጋጠማቸው ነው እና ሰዎች የፈሩ ይመስለኛል። ዘዳግም ምዕራፍ 28 ላይ ያለው ብትታዘዝ ተብሎ የተሰጠው ሕግ አለ። ብትታዘዝ በከተማ
ብሩክነ በማኅፀን ፍሬ የተባረክነ እነዚህ ይሆንልሃል። ራስ እንጂ ጅራት አትሆንም። በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ። መቼ? ከታዘዝ፣ ሕጉን ከፈጸምክ፣ ሥርዓቱን ካላደረግክስ ትበተናለህ። በከተማ እርጉም፣ በገጠር እርጉም፣ በእርሻ የተባረክ አትሆንም ተብሎ ተነግሯቸዋል። እና መከራ ሲያጋጥማቸው ጠረጠሩ ይመስለኛል። እነዚህ ባለም ጠርጥር አይጠፋምና ገንፎ ስንት ይህ መንገድ እንዴት ነው አይነት ያሉ ይመስለኛል። ስለዚህ ሰዎቹ ዳተኛ ሆነዋል፣ ጉዞ አቁመዋል። ለዛም ነው በተለይ ሙሉ ወንጌል እዚህ ነው እንጂ ያላየሁት አንዳንድ ቦታ የሚለጠፍ ጥቅስ አለ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘለዓለም ምንድን ነው? እስቲ በሉት እናንተ ኢየሱስ ክርስቶስ በሉ እስቲ። አይሰማም? ጨምሮ አሁንም ትላንትናም በሉ እስቲ፣ ዛሬም በሉ እስቲ፣ እስከ ለዘላለም በሉ እስቲ። ሕያው ነው በሉ እስቲ። ጨምሩ እስቲ። ሕያው ነው በሉ እስቲ። ዝም ብሎ አይደለም ጻፊው ይሄንን ያላቸው። ሰዎቹ እንደ ትላንት ስላልሆኑ ነው፣ እንደ ባለፈው ስላልሆኑ ያስረዳቸዋል። እናንተ አማኞች በኢየሱስ የዳናችሁ የመንግሥቱ ልጆች የሆናችሁ የእግዚአብሔር ልጆች የሆናችሁ ኢየሱስ ክርስቶስ ስትጀምሩ ሕያው ነበረ፣ ደግሞ አሁንም ሕያው ነው። በሚቀጥለውም ዘመን ምንድን ነው? ሕያው ነው። ኢየሱስ ክርስቶስ ሕያው ነው በሉሲ። ስለዚህ ለእነዚህ ዕብራውያን ምዕራፍ 11 ይጠቅስላቸዋል። የእምነት አባቶችን ይነግረዋል። እንደውም ብሎ ይነግረዋል። እነሱ በምድረ በዳ ተቅበዘበዙ። እነማን? አማኞች። የበግና የፍየል ሌጦ ለበሱ፣ በዋሻ ተንከራተቱ። አንዳንዶች በእምነታቸው የአንበሳውን አፍ ዘጉ፣ የእሳቱን ኃይል አጠፉ። አንዳንዶች በሰይፍ ሞቱ ይላል፣ አንዳንዶች አምነው ሞቱ ይለዋል። ከዛስ ምዕራፍ 12 ላይ ሲደርስ ዋና ነገር ይነግረዋል። ከጎን ያለውን የጽድቅ ጉዞ ጀምረሃል፣ ሩጥ በሉት። ድገሙና ንገሩት። የጽድቅ ጉዞ ጀምረናል፣ እንሩጥ። አንዴ ጨምሩና ንገሩት። ጉዞ ጀምረናል፣ እንሩጥ። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ጌታ ነው። የሆነ አንዳንድ ሰው ዛሬ ሸክም ከላዩ ላይ ይራገፋል። የሆነ ያደከመውን ነገር እግዚአብሔር ይገለብጥለታል። የሆነ መንገድ የዘጋበትን ኃይል እግዚአብሔር ይመታለታል። የሆነ ታካች እንዲሆን ያደረገውን ኃይል እግዚአብሔር ይመታለታል። እግዚአብሔር ከአንዳንድ ሰው ላይ ዳተኝነትን ይሰብራል። እስቲ እግዚአብሔር ይሰብራል በሉ እስቲ። አጨብጭቡ ለጌታ ክብር። ኢየሱስ ያድናል። እግዚአብሔር ምንድን ነው የሚለው? እግዚአብሔርማ የሚለው እንደዚህ ነው፣ ሩጡ ነው የሚላችሁ። ሩጡ፣ የጽድቅ ጉዞ ጀምራችኋል። በኢየሱስ ያመናችሁትን ያንን እምነት ይዛችሁ ምን በሉ? ቀጥሉ፣ አስቀጥሉት ነው የሚለው። ኢየሱስ ጌታ ነው። ሃሌሉያ። የተወሰኑ ፖይንቶችን ፈጥን ብዬ ልናገር። እግዚአብሔር እንዴት ሩጡ እያለ ነው? እንዴት እንሩጥ? እንዴት እንሩጥ? አንደኛው ምስክሮችን ወይም የእምነት አባቶችን እያየን እንሩጥ። አሜን። ስላለ ነው ወዳጆች፣ በዚህ ዘመን አለ እንዴት ይላሉ። እንዴት ልቀጥል? እንዴት ልሂድበት? እንዴት ልድረስበት? ምን የማየው ነገር አለ? ምን የሚታይ ነገር አለ? ምን ጥሩ ነገር አለ? ማንን አይቼ ልሩጥ አለ? የእምነት አባቶች መጽሐፉ ሲናገር እነዚህ የሚያክሉ ምስክሮች በዙሪያችን እንደ ደመና ካሉልን ምስክሮች አሉ። ትንሽ
እንዴት ታወራለህ? እንደ ደመና አለ ምድር ላይ ይኖራል። ግን እዚህ ሰፈር ካጣ የጨረሱ አሉ፣ ወስነው የቀጠሉ አሉ፣ ሩጫ ያላቋረጡ ሰዎች አሉ። የፈርዖን ልጅ እስከመባል ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ምክንያት ሲባል ብድራቱን ትኩር ብሎ ስለተመለከተ። አንድ ወዳጆቼ ሆይ የሁላችሁ ወዳጆቼ የከበረ ነገር ተሰጥቷችኋል። ትልቅ ነገር ተሰጥቷችኋል። ከብር የሚበልጥ ከወርቅ የሚበልጥ እና እሱን ነገር ግብ ላይ ለማድረስ አንድ ነገር ያስፈልጋል። ጀምረው የጨረሷል አባቶች። እነዚህ እንደ ደመና ናቸው፣ እንደ ደመና ናቸው። እና አብርሃም ከኖሩበት ሰፈር ወጥተዋል። ማንን አምነው? እርሱን አምነው። የሚሄድበትን አቅም ከእናት ከአባት ከወገን ተለይቶ እኔ ወደማሳይ ምድር ምን በላለው ውጣ። የት እንደሚሄድ እንኳን አላወቀም ነው የሚለው። እናት አባት ዘመን ለቆ መውጣት አንድ ነገር ነው። ደግሞ የሚሄድበትን ነገር ማወቅ ደግሞ በጣም ዋና ነገር ነው። አያውቅም፣ ወጣ አሉ። እነዚህ ምስክሮች ናቸው። ለገባቸው እውነት ጨክነዋል። ለበራላቸው እውነት ጨክነዋል። ለተረዱት እውነት ጨክነዋል። ወዳጆቼ ሆይ እናንተ የገባችሁ እውነት አለ፣ የተረዳችሁት እውነት አለ፣ የተገለጠላችሁ እውነት አለ። እና ማንን ልመልከት? ጎረቤት ልይ ወይ ሰፈር ላይ ልይ ወይ ቸርች ልይ ወይ? ጥሩ ሰው ካለ ተመልከት። ቸርች ውስጥ ችግር የለውም። ግን የለም ካልክ እንዳታሳብ። አሉ እንደ ደመና አሉ። አንድ ሰው አለ ይበልስ። የጨረሱ አሉ። የጨረሱ ዝም ብሎ አልጨረሱ። የሆነ አካል አይተው ነው የጨረሱት። እስከ ሞት ድረስ እሳት ውስጥ እስኪጣሉ ድረስ የአንበሳ ጉድጓድ ውስጥ እስኪወድቁ ድረስ ዝም ብለው አይደለም፣ አምነውት እኮ ነው። አንድ ሰው እስኪ ኢየሱስ ይበልልኝ። ክርስቲያኖችን የሚያደክም የዚህ ዓለም ገዢ የተመታ ይሁን፣ የፈረሰ ይሁን። ለትንንሽ ነገር የሚያለቅስ ሰው በዛ። ለትንንሽዬ ነገር እኔ ከዚህ በፊት ተናግሬ ይሆን አላሉ። አንዳንድ ሰው የሚበሳጨው ብስጭት የሚጀምረው ቁልፉ ሶፋ ውስጥ ከወደቀበት ፈልጎ ካጣው መበሳጨት ይጀምራል። ምን ነው እግዚአብሔር ይላል። ባዳሽ ጠብቆ ካጣ ምን ነው እግዚአብሔር ይላል። የሆነ ነገር ካልሆነለት ምን ኔትወርክ ካልሰራ ካለው ምን ነው እግዚአብሔርን ስልክ ልስበረው ወይ ምናምን የሚል ሰው አለ። ተወዳጄ እስከ ሞት ድረስ ለገባቸው እውነት የጨከኑ ሰዎች አሉ። እንደዚህ አይነት እሳት እናንተ ውስጥ ይግባባቸው፣ በኢየሱስ ስም ይግባባቸው፣ በኢየሱስ ስም ይግባባቸው። አንድ ሰው እስኪ ኢየሱስ ይበል። ጨምሩና እስኪ ኢየሱስ በሉ እስኪ። ሃሌሉያ ሃሌሉያ ሃሌሉያ! ኢየሱስ ጌታ ነው። ኤርምያስ የሚባለውን ነቢይ ታውቃላችሁ? የሆነ ሰዓት ላይ በቃ አጉረመረመ። ሲያጉረመርም እግዚአብሔር እንደዚያ ነው። ኤርምያስ አቤት፣ እኔ ገና ከፈረሰኛ ጋር ትሮጣለህ ስልህ አንተ በእግረኛ ደከማ ነው። እግረኛ ሰፈር ላይ ድክም ይላል። እኔ እኮ አንተን ያየው አንተን ሳይ ከፈረሰኛ ጋር ሩጠት አሸንፍልኛለህ ብዬ ነው ያሰብኩት። አንተ ገና እግረኛ ያደክመሃል ነው። አንዳንድ ሰው ዳቱ የሆነ ነገር በቃ ይላል። በቃ ይሄ ነገር ዘጋው እግዚአብሔር የለም ምናምን። እንዴ እጃችሁን አንሱ። ወደ ኋላ የሚጎትት የጭንቅ ቀላት የተወጋ ይሁን። ከእናንተ ቤት ላይ የተወጋ ይሁን። ከእናንተ ትዳር ላይ የተወጋ ይሁን። ከእናንተ ቤት ላይ የተወጋ ይሁን። ከልጆቻችሁ ላይ የተወጋ ይሁን። ዊላካ ሰባሃታይና አጨብጭቡ ለኢየሱስ ክብር አንዱነት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ይኸውላችሁ ወዳጆቼ ይኸውላችሁ ምን አይነት ጽድቅ ልስራ ይልሷል። ስሙኝ ምን አይነት ጽድቅ ልስራ፣ ምን አይነት ቸርች ልምጣ፣ ምን አይነት ጴንጤ ልሁን፣ ምን ጴንጤ ያለ ወዳጆቼ ሆይ የእሱን ያለመጽናት ምክንያት ወዳጁን የሚያደርግ ሰው አለ። የእሱን የድካም ምክንያት ጓደኛውን ቸርች አገልጋይ የሚያደርግ ሰው አለ ወዳጆቼ። ምን ሊል ሰው አለ? ምን ልመልከተው? እንደሱ አይደለም። በአመፃ መካከል በጽድቅ የጨረሱ ሰዎች አሉ። ኢየሱስ ጌታ ነው። እዚህ ላችኋል መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በኤሊ ዘመን አፍሪን ፊናንስ የሚባሉ እግዚአብሔር ለትልቅ ፕሮግራም የሸዋቸው የመረጣቸው ምንም በሚገርም ሁኔታ የልባቸውን መሻት የሚያደርጉ ናቸው። ግን እዛ ቤት ማንም የለም አይባልም። ሳሙኤል አለ አለ ምን አለ ይላል። ተው ከጎን ያለው ፈገግ ብላ ተው በሉት፣ ተው በሉት፣ ጨምሩና ተው በሉት። ኢየሱስ ጌታ ነው። ምን አለ አይባልም። እግዚአብሔር ያስቀመጣቸው ምሳሌ የሚሆኑ ሰዎች አሉ። እነሱን የሚያሳየ እግዚአብሔር እጅ በእናንተ ላይ የተለቀቀ ይሆን። የእግዚአብሔር እሳት ያገኛችሁ፣ የእግዚአብሔር እሳት ያገኛችሁ፣ የእግዚአብሔር ክብር ያገኛችሁ። እስኪ እልል በሉ ለኢየሱስ። ምናምንቴ የሚል ስም ተሰጥቷቸዋል። ምናምንቴ ናቸው፣ ምናምንቴ ናቸው። ግን እነሱን ስላየ ወጣ ብለህ መቅደስ ያለ ሁሉ ምናምንቴ ነው ስትል አይፈቅድልም። ቤቱ አይፈቅድልም። ሳሙኤል አለ አይፈቅድ ሳይፈቅድም በርሱ አይፈቅድልም። የፈለገ የጽድቅ መንገድ ልትኖር ትችላለህ። እንደ ኤልያስ ሰማይ ዘግተህ ሰማይ ልትከፍት ትችላለህ። እኔ ብቻ ቀረው ልትል ስትል ኧረ ዝም በል አለ። ያልሰገደ አለ፣ ያልሳመ አለ። ለእኔ የሚኖር ትውልድ አለ። በቅርብ አንተን የሚተካ ትውልድ አለ። ምሳሌ የሚሆኑ ሰዎች አሉ። እነሱን ማየት የሚያስችል መለኮታዊ ኃይል ይሰጣቸው፣ መለኮታዊ ክብር ይሰጣቸው፣ መለኮታዊ እይታ ይሰጣቸው። አንድ ሰው ድምፁን ከፍ አድርጎ ኢየሱስ ይበል። ሃሌሉያ ሃሌሉያ ሃሌሉያ። ምን በላለው? ተመልከት። ማንን? እንደ ደመና የሆኑትን የሚቆጠሩ አይደሉም፣ ትንሽ አይደሉም። ኢቭን የዕብራዊ ጸሐፊ ምዕራፍ 11 ላይ እነ ባራቅ እነ ዳዊት እነ ሳምሶን እነ ሳሙኤል ምናምን ይልና እንዳትተርክ ይላል። ጊዜ የለኝም አለ። ብዙ ነው የሚያወራው እኮ ከነ አብርሃም እኮ ነው የሚጀምረው። ትልልቅ ሰዎችን እኮ ያወራል። ሞቱ ይላል። በእምነታቸው ግን እነሱ ይላል ዓለም ለእነሱ አልተገባቻቸውም ነበር ይላል። በምድረ በዳ ተቅበዘበዙ ይልና መቅበዝበዛቸው አያሳንሰው፣ ምሳሌ ነው የሚያደርገው። አምነው ሞቱ ቢላቸው ምሳሌ፣ እነ ረሃብን ምሳሌ እና ለምንድን ነው የሚመጥን ነበር? ለእነዚህ ለዕብራውያን ሰዎች የሚመጥን ነው። ለምንድን ነው የሚመጥነው? ሰዎቹ በኢየሱስ በኩል የተከፈተውን ጉዞ አቁመው ወደ ኋላ ሊመጡ ነው። ወደ እነ አሮን አገልግሎት፣ ወደ እነ ሙሴ አገልግሎት፣ ወደ ቤተ መቅደሱ አገልግሎት። ለዚህ ነው ወደፊት እያዩ ወደ ኋላ ጉዞ የጀመሩት። ማለት ኢየሱስ ጌታ ነው ይላሉ፣ ልባቸው ግን የመቅደሱን ስርዓት ያስባል። እግዚአብሔር ሰው ተቀጥቶልን ነገር ስለሚሳት ይቻላል ነው። ለጌታ ክብር አምጡለት። ሃሌሉያ ሃሌሉያ። ስለዚህ ዛሬ እግዚአብሔር እንደዚህ ይላችኋል፣ ሩጡ ይላችኋል፣ ሩጡ ይላችኋል። የጽድቅ ጉዞ ላይ ያላችሁት ሩጡ ይላችኋል። መንገዱ በኢየሱስ ተመርቆ ተሰጥቷችኋል፣ ሩጡ ይላችኋል። ወደ ኋላ የሚጎትት እጅ የተመታ ይሆን፣ ወደ ኋላ የሚስብ የተመታ ይሆን። ከራእይ ሊያጎድን፣ ከጸጋ ሊያጎድን፣ ከእምነት ሊያጎድን
እንደምን እንደ ደመና ከበው ያሉትን እነርሱ ምን በል ተመልከት። የለም አንልም። ደግሞ አዲስ ኪዳን ደግሞ ብዙ ነው የሚኖረው በክርስቶስ ኢየሱስ ስለሆነ ጽድቁ የሚጀምረው ስታየው ሰማይ አቆሽሾ አያሳይህም። ኢየሱስ ያድናል። ኢየሱስ ያድናል። ለሩጫ ይጠቅማሉ። አሜን። የእምነት አባቶች አሉ ምድረ በዳን አቋርጠው በጣም ብዙ ነገር ውስጥ ገብተው የአንበሳ ጉድጓድ ውስጥ ተጥለው በእሳት መካከል ተጥለው በሰይፍ ተገለው ሞተው እነሱ ድል ነስተዋል በእምነት። ኢየሱስ ያድናል። እነዚህን ምሳሌ አድርጉ። እነዚህን አንዳንድ እዚህ ምን አለ ካልክ እነሱ አሉ። ምንም ማድረግ አይቻልም። እዚህ ሰፈር ማየት ይቻላል። ቸርች ማየት ይቻላል። አገልጋይ ማየት ይቻላል። ፓስተር ማየት ይቻላል። ነቢያቶቹን ማየት ይቻላል። የሚያዋጡ ከሆነ ማየት መልካም ነው። ግን እነሱ አልመጠኑኝም ካልክ ምክንያት የሚሆን ነገር የለም። ለምን አሉ? አባቶች አሉ። የእምነት አባቶች አሉ። ይሰማል አይደል? ይሰማል። እሺ ሁለተኛውን ልናገር። እንዴት እንሩጥ? አንደኛ እንዴት እንሩጥ? ምስክሮችን የእምነት አባቶችን እያየን እንሩጥ። ሁለተኛ እንዴት እንሩጥ? ሸክምና ቶሎ ጠልፎ የሚጥለንን ኃጢአት አስወግደን እንሩጥ። ኢየሱስ ያድናል። እንዴት እንሩጥ? የመጀመሪያው የእምነት አባቶችን አይተን እንሩጥ። የተጋደሉትን ከሩቅ ያዩትን ከሩቅ ተመልክተው ተሳለሙት ነው የሚለው። ይሆናል ብለው አመኑ። ለእኛ ሆኖልናል። እነሱን አይተን እንሩጥ። ሁለተኛ ኃጢአትን አስወግደን እንሩጥ። የሩጫ ጠላት ምንድን ነው ካላችሁ ኃጢአት ነው። ኃጢአት ሰው እንዳይሮጥ ያደርገዋል፣ እንዳይፈጥን ያደርገዋል፣ እንዳይደርስ ያደርገዋል፣ እንዲቆም ያደርገዋል። ኃጢአት ሰይጣንን ይጋብዛል። ሰይጣን የኃጢአት ወዳጅ ነው። ኃጢአት ባለበት ሰይጣን አለ ወዳጆች። ኃጢአት ባለበት፣ በደል ባለበት የእናንተ ጠላት አለ። እንደዛ አይደለ? ለምሳሌ ንጹህ ያልሆነ ቤት ውስጥ ዝንብ አይጠፋም። ዝንቦቹ የመጡት ቤት ውስጥ ያለ የቆሸሸ ነገር የጠራቸው። ስለዚህ እንደዚህ ይላቸዋል። እኚህ የሚያክሉ ምስክሮች በዙሪያችን እንደ ደመና ካሉልን ቶሎ ጠልፎ ከቦ የሚጥለንን ኃጢአት አስወግደን የእምነታችን ጀማሪ ኢየሱስ ያድናል። ኢየሱስ ጌታ ነው። እስኪ እጃችሁን አንቀሳችሁ። አንዳንድ ሰው ሌላ ሰፈር ነው የሚለው። ኧረ ተው፣ ዝናቡ እናንተ ቤት የሚያበላሽ ነገር ካለ ምንም ማድረግ አይቻልም። ግን እጃችሁን አንቀሳችሁ። አጨብጭቡ ለጌታ ክብር አምጡ። ኢየሱስ ያድናል። እንቅፋት አለው። ይሄ የጽድቅ መንገድ የጀመርነው የጽድቅ መንገድ ያለንበት ጎዳና እንቅፋት አለው። ምን ካላችሁን ኃጢአት ይባላል እና እንደዚህ ይለዋል፣ አስወግዱት። መወገድ አለበት። ኃጢአት መንገድ ይዘጋል። ኃጢአት ያደክማል። ኃጢአት ያስቆማል። ኃጢአት እንዳትደርሱ ያደርጋችኋል እና ቶሎ ጠልፎ ከቦ ቢጥል ነው እና ምን በሉት? አስወግዱት። ከሕይወታችሁ አስወግዱት። ከኑሯችሁ አስወግዱት። እናንተ እግዚአብሔር በክርስቶስ የሰጣችሁ ካራክተር ነው ያለው። የእናንተ ባህሪ መንፈሳዊ ነው። እግዚአብሔር ነው የሚመስለው። አንዳንድ ሰው አለ ይሄ የኔ ባህሪ ነው የሚል ኖ፣ ያንተ ባህሪ የሚቃኘው በእግዚአብሔር ቃልና በእግዚአብሔር ብቻ ነው። አንዳንድ ሰው ይሄንን እንዴት ይሄን ነገር ለምን አትሆን ስትለው ይሄ እኮ ባህሪ ይላል። ይሄ ደግሞ እግዚአብሔር ያቋርጣል። ኖ፣ ተቃላው እንጂ ያስቆመሃል፣ ያስቀርሃል፣ ያስቆመሃል፣ ገደል ይሆንብሃል፣ በር ይዘጋብሃል። የቆየ የከረመ የሰነበተ እንኳን ቢሆን ዛሬ ከእናንተ ሕይወት ላይ የተሰበረ ይሆን።
ይሁን፣ የተሰበረ ይሁን፣ የተሰበረ ይሁን፣ የተሰበረ ይሁን። ኢየሱስ ያድናል። ኢየሱስ ጌታ ነው። የሚጎትት ነገር አለ። የሚጎትት አንገት እንድታቀረቅር የሚያደርግ ፈጥነ እንዳትደርስ የሚያደርግ እግዚአብሔር ካሰበልህ የሚያጎድል ምንድን ነው ካልክ ኃጢአት ነው። የዚያ እንደዚህ ሰይጣን ማለት ነው በክርስቲያኖች ላይ አቅም የለውም። ግን የዚያ እንደዚህ በክርስቲያኖች አቅም የሚያገኘው ኃጢአት ካለ ስሙ ይሰራል፣ ቃሉ ይሰራል፣ መንፈሱ ይሰራል፣ ቤቱ ንጹህ ነው። ግን ኃጢአት የሚባል ነገር ማለት ከቅጥር ውጭ የሆነ ባዕድ የሆነ ነገር እኛ ሕይወት ላይ ከታየ እንዳንሮጥ ያደርገናል፣ እንዳትሮጡ ያደርጋቸዋል። እስቲ ቀኝ እጃችሁን አንሱ፣ ግድ የላችሁ በቀንነት አንሱ። ዛሬ ረክመዋለሁ እናንተ ሕይወት ላይ የተጣበቀ በተለያየ አይነት መንገድ እናንተ ቤት እየገባ የእናንተን የሚይዝ የሚያዘገይ የበደል ኃይል የተመታ ይሆን፣ የተደረመሰ ይሆን፣ የተበቀለ ይሆን፣ የተበቀለ ይሆን። አጨብጭቡ ለጌታ ክብር። ሂድ በሉት እስኪ። እግዚአብሔር ሰው ብዙ ጊዜ ሲያገለግል እንደዚህ ነው የሚለው፣ ሂድ ልቀቀኝ በሉ ይላል። ልቀቀኝ በሉ እስኪ፣ ድገሙስ፣ ልቀቀኝ በሉ እስኪ። የቆየ የገረመኝ ድገሙና እስኪ ልቀቀኝ በሉ እስኪ። በኢየሱስ መንገዳችሁ የተለቀቀ ይሆን፣ መንገዳችሁ የተለቀቀ ይሆን፣ ሕይወታችሁ የተለቀቀ ይሆን። እዚህ ላችኋል ያማኑ በለዓም የሚባል ወረዳ ረጋኑ ሰው ባላቅ ነው። ከዛ በጣም በሚገርም ሁኔታ ነው እግዚአብሔር ያለው እሱ ነው። ሂድ ርገም ሲለው ሊረግመው ሲል ለርግማን የሚሆን ነገር የለውም። በጣም የተጎሳቆለ በምድረ በዳ የመጣ ሕዝብ ነው። ግን ሲመለከተው ከልብስ አያስጀምረው፣ እጃቸው ላይ ካለ ነገር አያስጀምረው። ያማረ ሕዝብ ነው ይላል እና መባረክ እንጂ መረገም አይችልም። በጣም አደገኛ ነበር። ተራራ ቢቀይር ስልት ቢቀይር እርግማን የለም፣ በረከት ብቻ ነበረ። መጨረሻ ላይ የበለዓም ምክር ክፉ ነበረ። እየሰማችሁ ነው። ጣዖታቸውን እንዲያመን ከሴቶቻቸው ጋር እንዲዳሩና አንድ ላይ እንዲሆኑ ለምን? እግዚአብሔር ተመልሶ ጠላት እንዲሆንባቸው በመንገድ ላይ እንዲቆሙ ያደረጋቸው፣ እንዲዘገይ ያደረጋቸው ምንድን ነው ሲባል የበለዓም ምክርና ኃጢአት ነበር። ወዳጆች ዛሬም የዚህ ዓለም ገዥ በእናንተ ሕይወት ላይ የሚያመጣው የሚዘረጋው የሚናገረው ቃል ሁሉ እንዲፈርስ እጃችሁን አንሱ። ኢላሃዳ ሲልፋር ከፋንያ ልትቀበሉ ስትሉ፣ ልትደርሱበት ስትሉ፣ ልትረከቡ ስትሉ፣ ልትሻገሩ ስትሉ፣ ልታልፉ ስትሉ ድንገት እየመጣ እናንተ ላይ የሚጭነውን የትኛው የጨለማ ጉልበት መታሉ የተመታ ይሆን፣ የተመታ ይሆን፣ የፈረሰ ይሆን፣ የፈረሰ ይሆን፣ የፈረሰ ይሆን። ሂድ በሉት እስኪ፣ ጨምሮ ሂድ በሉት እስኪ፣ ልቀቀኝ በሉ እስኪ፣ ድገሙ፣ ልቀቀኝ በሉ እስኪ። ኢየሱስ ጌታ ነው። እኔ ሁሌ የምጠቀመው ቃል አለኝ ወጥተው ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ላይ በመከራ ውስጥ ላሉ ሰዎች አይዞን አላላቸውም። ሜትድ የሚያሳያቸው የሚያሸንፉበትን መንገድ ይነግራል። መጽሐፍ ቅዱስ ደስ ይለኛል። አይዞን መንገድ ይነግራል። መንገዱ አሸናፊ እንድትሆን ያደርጋል። እንዴ ደግሞ ውጤት ነው ያለው። ውጤት ነው ማየት የሚፈልገው። ውጤቱ የሚሰጥ ደግሞ መንገዱ ነው። አሁን አንዳንድ ሰው መንገዱ ላይ ይዘጋል፣ ውጤቱን ይፈልጋል። አይገኝም። ሲያገኝም በሉስ ሜትድ ነው፣ መንገድ አለው። መንፈሳዊ ቋንቋ ከዚህ ቤት ለመውጣት በዚህ ጋር ትሄዱ፣ በዚህ ጋር ትሄዱ፣ በዚህ ጋር ትሄዱ። ምናልባት በጀርባ በኩል በር ካለው አላውቅም፣ ግን በዚህ ጋር ነው የምትሄዱት። እየሰማችሁ ነው። አንዳንድ ነገር አለ የሚያዘገይ ሚስ ደጋሚዎች እየደገሙ ድግምታቸው እኛ ሰፈር እንዲሰራ የሚያደርገው ለደጋሚዎች ሀሳብ የሚመች ነገር እኛ ሰፈር ካለ ከዚህ በፊት ተናግሬያለሁ። በውቅያኖስ መካከል ደሴት፣ በውቅያኖስ መካከል ቤት መስራት አትችሉ።
በአንድ ነገር ምክንያት ግን ትችላላችሁ። ምን? በውቅያኖስ መካከል ደሴት ካለ ቤት ትችላለህ። በውቅያኖስ መካከል ያለ ደሴት መስራታችሁ የሥጋ ፍሬ ባለበት ነው ኃጢአት የሚሰለጥነው ሰይጣን የሚሰራው። እየሰማችሁ ነው? የሆነ ነገር እናንተ ሰፈር ካለ ሰይጣን የሚመቸው ነገር እናንተ ቤት ካለ የደጋሚዎች ሀሳብ እናንተ ቤት ይጸናል። እና ምን እያልክ ነው? አሁን ከደጋሚዎቹ በፊት ደጋሚዎች መጥተው እኛ ቤት የሚሰሩት ስራ እንዳይከናወን እኛ ሰፈር ለእነሱ የሚመቻቸው ነገር የተነቀለ ይሆን። ምን ማለት መሰላችሁ? አብ ያልተከለው ሰው የተከለው ሰይጣን የተከለው ዓለም የተከለው ሳናውቅ የያዝነው የጨበጥነው ተፈራርመን የራሳችን ያደረግነው ግን እግዚአብሔር ያልከበረበት ሲያየው በደል የሚለው በኢየሱስ ስም የተነቀለ ይሆን። የተነቀለ ይሆን። እጃችሁን አንሱ። የተነቀለ ይሆን። የተነቀለ ይሆን። ኢየሱስ ያድናል። ኢየሱስ ጌታ ነው። ሃሌሉያ። ለዛን ጴጥሮስ እንደዚህ አላቸው። እንግዲህ አላቸው ክፋትን ሁሉ ተንኮልን፣ ግብዝነትን፣ ሐሜትን ምን ብላችሁ አስወግዳችሁ ከዛ አስወግዱ ካለ በኋላ ሌላ ነገር ግን ተመኙ ይላችኋል። ሌላውን አስወግዱት፣ አርቁት፣ ንቀሉት፣ አጥፉት ማለቱ ነው። እና ከዛ ግን ተመኙ ይላል። ምን? የእግዚአብሔር ቃል የትኛው? ተንኮል የሌለበት ኢየሱስ ያድናል። ይባርካችሁ። እጃችሁ ዛሬ የሆነ ልነቃቅላል የሆነ መንፈስ አለ። ይሄው 10 ዓመት 5 ዓመት 6 ዓመት የቆየ ሰይጣን የተከለው አጋጣሚ የተከለው እኛ ቤት ተስፋ የሚመስል ግን ተስፋ ያልሆነ መደገፊያ የሚመስል ክፉ ቀን ጠብቆ ተሰብሮ የሚወጋ ዛሬ በኢየሱስ ስም የተነቀለ ይሁን። የተነቀለ ይሁን። የተነቀለ ይሁን። የተነቀለ ይሁን። የተነቀለ ይሁን። እውነተኛ መደገፊያ ያልሆኑ እውነተኛ ተስፋ ያልሆኑ የሳቃችን ምንጭ የሚመስሉ ጊዜ ጠብቀው የሚያስለቅሱ መደገፊያ የሚመስሉ አንድ ቀን ተሰብረው የሚወጉ እንደዚህ አይነት ሸውደውን እኛ ቤት የከረሙ እኛ መንገድ ላይ የኖሩ ዛሬ የተነቀለ የሆነ የተነቀለ የሆነ ሲላልሙን ክብር አምጡለት። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የተጣላችሁ ሰዎች ታረቁ። ያኮረፋችሁ ሰዎች ኩርፋችሁን ተውት። በቁጣ ውስጥ ያላችሁ ቁጣችሁን ተውት። የሆነ በእልህ ያላችሁ መንገድ ልቀቁት። እግዚአብሔር የዚህ ማህበርተኛ አይደለም። መንገዳችሁ ላይ የቆመ እሱ በደል ነው። ዛሬ ከእናንተ ቤት ላይ በእግዚአብሔር እጅ የተደረገ ይሆን። ዛሬ እግዚአብሔር የሆነ ነገር ሊያደርግ ነው። የተደረገ ይሆን። ተስፋ ያለው ሰው ኪዳን ያለው ሰው ትንቢት ያለው ሰው ራእይ ያለው ሰው መገለጥ ያለው ሰው ግን አለኝ አልደረሱበት በምትሉ ሰዎች አንሱ። በእናንተና በተስፋችሁ መካከል ሆኖ እንደ ኃጢአት ሆኖ እንደ በደል ሆኖ የተቀመጠ መንገድ የዘጋ ዛሬ የተነቀለ ይሆን። የተነቀለ ይሆን። የተነቀለ ይሆን። በመንፈስ ቅዱስ እሳት የተበላ ይሆን። ከጎን ያለው ያዛርጉትና ትሮጣለህ ትደርሳለህ በሉልኝ። ትሮጣለህ ትደርሳለህ በሉት። አንዴ ያዛርጉትና አሁንም ድገሙ። ትሮጣለህ ትሮጫለሽ ትደርሻለሽ በሉልኝ። ያምን ብቻ ጁ ከፍ ያደርጉ። አባቴ ሆይ በናዝሬቱ በኢየሱስ ስም ጸልያለሁ። እንዳይደርሱ መንገድ የዘጋባቸው እጅ የተመታ ይሆን። የተመታ ይሆን። የተመታ ይሆን። የተመታ ይሆን። እነዚህ ተዘምሯል። ቅድም ፊቴ ቆሞ በባህር ሳለፈው የተራው ይሰለፍ
እየተጠረገ ያለ የብዙ ሰዎች መንገድ እየተጠረገ ያለ እየተሰራ ያለ እየተስተካከለ ያለ ሀላኪያ ላሴፕራዲያስ ሰው አያስቆምህም፣ ደጋሚ አያስቆምህም፣ ሟርተኛ አያስቆምህም፣ ጠንቋይ አያስቆምህም፣ አስማተኛ አያስቆምህም። ትሮጣለህ፣ ትደርሳለህ፣ ትሮጫለሽ፣ ትደርሳለሽ። መድረስ ይሆናል። አላኪያ ካናታማ ወሊከባሲ ፕሮሎቱ ፈካቲያናስ አልፈልፈልፈልፈለል ኪላቱ ደረሱ በሀገያ ለሱ ክብር አምጡለት፣ ለጌታ ክብር አምጡለት። ሶስተኛውና የመጨረሻው እንዴት እንሩጥ? አንደኛ የእምነት እንደ ደመና በዙሪያችን ያሉትን የእምነት አባቶች አይተን እንሩጥ። ሁለተኛ ቶሎ ጠልፎ ከቦ የሚጥለንን ኃጢአት አስወግደን አይደለም። ሶስተኛ የእምነታችን ጀማሪ ፈጻሚ አድራጊ የሆነውን ኢየሱስን አይተን እንሩጥ። ኢየሱስን አይታችሁ ሩጡ። እኔ ጋር ይሁላችሁ በመስቀሉ በኩል መታችሁ ካያችሁ በደል የለብኝም። በኢየሱስ በኩል መተን ቼክ ካደረግን የለብኝም። በሰፈር በእንትን ሰፈር መተስታይን እንከናለን። ምን እያልኩ ነው? ኢየሱስ ክርስቶስ እንከን የለበትም። ምን አለ ለምን ዛሬ መልሳለን። ምን ዘንድሮ እኮ ሚላለ እኮ አቴርም ኔቸርች አልሄድም። ለምን ምን አለ እዚህ አይባልም ማለት ምን አለን ናቃቸው ይላል። አንተ ጀምሮ ይጨርሳል። የጠራ እሱ ከሆነ የመረጠ እሱ ከሆነ የሞተን እሱ ከሆነ የጸሐፍትና የፈሪሳውያንን ትምህርት የሁላችሁ ቶራን እየተረጎሙ የነቢያት የመዝሙር መጽሐፍ እየተረጎሙ ለጊዜው ዞር የሚለው ሰይጣን ለጊዜው ምቹ ሰው ሲያገኝ እየመጣ እየተቃወመ ጀምሮ ጨርሷል። ኢየሱስ ጀምሮ ይጨርሳል። በደል የማይገኝበት ኃጢአት የማይገኝበት እስኪ ኢየሱስ ላይ ያለው በሉሲ ድገሙ ባካችሁ። ኢየሱስ ላይ ያለው በሉሲ ዛሬ ማን ይደርሳል ካልክኝ ኢየሱስን የሚያይ ኢየሱስን የሚያየው አቻ ኪቴ ኮስታሊ ፋካ ኢየሱስ ላይ ያለው በሉሲ ድገሙ ሲ ሃሌሉያ። አይኖቻችሁ ላይ ዘይት የፈሰሰ ይሆን። አይንሽ ላይ ዘይት የፈሰሰ ይሆን። አይኖች ላይ ዘይት የፈሰሰ ይሆን። አይኖቻችሁ ላይ ዘይት የፈሰሰ ይሆን። አይኖቻችሁ የተከፈቱ ይሆን። ኢየሱስን ከጎን ያለውን ኢየሱስን ይበሉት። ጨምር ኢየሱስን ይበሉት። ድገሙ ኢየሱስን ተመልከት በሉት። ኢየሱስን ተመልከት። ይኸው ቀና ብላችሁ ስሙ። የቀረሱኝ ነው። የሁላችሁ ወዳጆቼ ሰው አደገኛ ነው። ቀና ብላችሁ ስሙ። ሰው አደገኛ ነው። ለምሳሌ የእምነት አባቶች አሉ ምናምን ስትለው ረሃብን ታቋታላቸው። አጋለሞታ ነበረች። እሷንም አያታለሁ ይላል። ረሃብን አያታለሁ። አንዳንዱ አደገኛ ነው። አብርሃም የእምነት አባት ምናምን ስትለው ሳራ ነው እንትና ጋር እኮ አጋር ጋር ገብቷል ይላል። ሳምሶንም አለ እዚህ ውስጥ የእምነት አባቶች ውስጥ ሳምሶን ስንት ጊዜ በጸጉር የተላቸው ሰው አለ። በጣም አደገኛ ሰው አለ። እዚህ ሰፈር አይስማማኝም ካልክ ጥገኛው ነው ወስዳለሁ። ጀምሮ ይጨርሳል። እንደዚህ ነው የምትሉት። ኢየሱስ አለ። በደል ያልተገኘበት ኢየሱስ አለ።
ጀምሮ የጨረሰ እውነተኛ ልዑል አለ። እስኪ አንድ ሰው ኢየሱስን አያለው በሉ እስኪ። ድገሙ እስኪ ኢየሱስን አያለው በሉ እስኪ። የብዙ ሰዎች ዓይን ዛሬ ይከፈታል። የብዙ ሰዎች እግር ዛሬ ይበረታል። አሎ ጀሊከፋ ሀደስተል ከፈሪ ከማንታ የብዙ ሰዎች እግር ላይ ዘይት እየፈሰሰ ያለ ይሮጣሉ ይደርሳሉ ይለኛል የጌታ መንፈስ። ይሮጣሉ ይደርሳሉ አለኝ። ሞዴላቸውን ኢየሱስን እያዩ ይጨርሱ አለ። ኢየሱስ አለ። አጨብጭቡ ለጌታ ሆና ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጀምሮ የጨረሰ አለ። እውነተኛ አለ። የመስቀልን አለሚለው ታግሶ የመስቀልን ውርደት ንቀት መስቀል ሲባል እኔም ብቻ እንዳታስቡ፣ እንደሱ አይደለም። መስቀል ስታስቡ ኢየሱስ እርቃኑን ነው የተዋረደው። ሰማችሁ ነው? እርቃኑን ታገሰኝ ታገሰ። ለምን? አብን ፍቃድ ለመፈጸም። ሃሌሉያ ሃሌሉያ። የአብን ፍቃድ ለመፈጸም ምን አለ? ታገሰ። የበራለት እውነት አለ። የተገለጠለት እውነት አለ። የገባው እውነት አለ። የሆነ ነገር ተረድቷል። ተረድታችኋል? እናንተ ጀምራችኋል? መንገድ ጀምራችኋል ወይ? እጃችሁን አሳዩን ከጀመራችሁ። መድረስ ከፈለጋችሁ ዛሬ አይኖቻችሁ ኢየሱስን የሚያዩበትን አይን ዛሬ በኢየሱስን ይገጠምላችሁ፣ ይገጠምላችሁ። አይኖቻችሁ የተከፈቱ የሆነ 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 የተከፈቱ የሆነ አይኖቻችሁ ይከፈቱ 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 ይከፈቱ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሞተልህ እሱ ነው። ያዳነ እሱ ነው። የወደደ እሱ ነው። ፍቅሩን የገለጠልህ እሱ ነው። በጽድቅ ጀምሮ በጽድቅ የጨረሰ እሱ ነው። ሐሳብ ሳይቀይር መስቀል ላይ ተፈጸመ ብሎ የተናገረ እሱ ነው። ኢየሱስን የምታዩበት አይን ዛሬ ይሰጣቸዋል። ይሁንላችሁ በኢየሱስ ስም። ይሁንላችሁ በኢየሱስ ስም። ይሁንላችሁ በኢየሱስ ስም። ክፋት በበዛበት ዘመን፣ ዓመት በበዛበት ዘመን፣ ውርደት በበዛበት ዘመን፣ የሚያሳፍር ነገር በበዛበት ዘመን ኢየሱስን አይቶ መጨረስ፣ 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 ኢየሱስን አይቶ መጨረስ። ረሃዳ ሰፕራታ ረቸተ ለፈዲካ ረቸታ ማሱባሃታያ አይኖቻችሁ የተከፈቱ የሆኑ አይኖቻችሁ የተከፈቱ የሆኑ አይኖቻችሁ ይከፈት። ኢየሱስ አንድ ሰው ኢየሱስ ይበልልኝ። ሌላ ምን አለንና ነው? ድገሙ። ኢየሱስ ነው ሰው። ሌላ ትምክህት የለንም። ሌላ ምንኮራበት የለንም። ሌላ ምናሳየው የለንም። ሌላ ምንናገር የለንም። ሌላ ምን በጭንቅ ቀን የምንጠራው የለንም። ድገሙና እስኪ ኢየሱስ በሉ። አይኖቻችሁ ይከፈቱ። አይኖቻችሁ ይከፈቱ። አይኖቻችሁ ይከፈቱ። አይኖቻችሁ ይከፈቱ። አይኖቻችሁ ይከፈቱ። ሀታታ ካፋታ ላፋያ አጨብጭቡ 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 አጨብጭቡ። ማን ይጨርሳል ካላችሁኝ የሚጨርሰው ኢየሱስን ያየ ሰው፣ ኢየሱስን ያየ ሰው፣ የኢየሱስን ሕይወት ምሳሌ ያደረገ ሰው፣ ኢየሱስ የኖረውን ብሎ የሚለማመድ ሰው፣ ኢየሱስ ነው። አባካፋኒ አሰባሃዳያ ኢየሱስ መልስ አልሰጠም። ቤኤልዜቡል የአጋንንት አለቃ አይመልስም። እሱ የሚቀጥለውን ስራ ነው የሚሰራው። ይሰድቡታል፣ የሚቀጥለውን ስራ ይተፉበታል፣ የሚቀጥለውን ስራ ይንቁታል፣ የሚቀጥለውን ስራ
ይከፈት። እኔ አሮን እንዴት ለማስረዳቸው አላውቅም። ውስጥ ያለውን እሳት በጌታ ይሄ መንፈስ ዛሬ ብዙ ሰዎች ላይ ይቀጣጠላል። አንዳንድ ሰዎች አለኝ እግዚአብሔር አልፈው ይሄዳሉ አለ። ዛሬ አለኝ እግዚአብሔር ገደቡን ሳላነሳ በችኮላና በፍጥነት ገደቡ ላይ ቆሞ የሚያልፉ ሰዎች አሉ። ይሁንልህ እባክህ፣ ይሁንልሽ፣ ኧረ ይሁንላችሁ። የሚረግጡ ሰዎች አሉ። ርግጥ አድርገው ያልፋሉ ይለኛል ጌታ። ያልፋሉ ይለኝ ጌታ። በመካከላቸው አልፎ ሄደ ይቃላል አይደል? እንደዚህ አልፈው የሄዱ ሰዎች አሉ። ሰው ማይዛቸው፣ ሰይጣን ማይዛቸው፣ ዓለም ማይዛቸው፣ ሶሻል ሚዲያ ማይዛቸው አልፈው የሄዱ ሰዎች አሉ። እነዚህ ሰዎች ላይ እሳት ይምጣ፣ እሳት ይለኮስ። እስቲ ለኢየሱስ እልል በሉለት። አልፌ እሄዳለሁ በሉ። በፍጥነት እደርሳለሁ በሉ። እኔ መንፈስ ዓለም ላይ ምንድን ነው የማየው? እግሮች ለብዙ ሰዎች እግር ሲቀየር ያለ እግር ሲቀየር ያለ ዛሬ አለኝ እግዚአብሔር ደጋሚዎችን አልፈው ይሄዳሉ አለ። አስማተኞችን አልፈው ይሄዳሉ አለ። እግዚአብሔር የሚፈጥኑበት ነገር እሰጣቸዋለሁ አለ። የሚፈጥኑበት ነገር እሰጣቸዋለሁ። የሚፈጥኑበት፣ የሚቸኩሉበት የአጀር ከባ ወሪ ከባ ሱፕራት ከፋ ፈጥናችሁ ትሄዳላችሁ። በሰባ ሱምባርዶና ከፋሃዳ ዳኒል ፋኖ ሰልፊን መልከባ ዳኒል ፋኖ ረሲል ፋሪካ እግዚአብሔር እንደዚህ ይለኛል። ዛሬ የምሰጣቸው እግር አለኝ በሰው እጅ አያዝም ማለት፣ በሰው እጅ አያዝም ማለት፣ በሰው ሀሳብ አያዝም ማለት፣ በአለቆች ሀሳብ አያዝም ማለት፣ በደጋሚዎች ሀሳብ አያዝም ማለት። በፍጥነት ይሄዳሉ አለኝ፣ በፍጥነት ይሄዳሉ አለኝ። ወደ ልጅነታችሁ ተስፋ ትገባላችሁ። ወደ ልጅነታችሁ ላይ ትገባላችሁ። ወደ ልጅነታችሁ ላይ ትገባላችሁ። ወደ ተነገራችሁ ትገባላችሁ። ዛሬ በሽታን ያቆማችሁ እሱን አልፋችሁ ትሄዳላችሁ። አልፋችሁ ትሄዳላችሁ። ህመም የሚያሰቃያችሁ አልፋችሁ ትገባላችሁ። አልፈሽ ትሄጃለሽ። በቃ የተባለላችሁ እግዚአብሔር እንደዚህ አልበቃም። ሰይጣንና ሰው ተደምሮ በቃ አልበቃም ይላል ጌታ። ይሮጣሉ ይደርሳሉ፣ ይሮጣሉ ይደርሳሉ፣ ይሮጣሉ ይደርሳሉ፣ ይሮጣሉ ይደርሳሉ፣ ይሮጣሉ ይደርሳሉ። አላበቃም፣ 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 አላበቃም። መንፈስ ዓለም ላይ እንደዚህ እሰማለሁ እየደጋገምኩ እየሰበኩኝ አላበቃም፣ 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 አላበቃም። ሰው አያስቆምሽም፣ ሰይጣን አያስቆምሽም፣ ሁኔታ አያስቆምሽም። ምክንያቱም መንፈስ ዓለም ላይ አንድ እጅ መጥቶ እግር ሲቀይርልሽ አያለሁ። እግዚአብሔር እንደዚህ ያለኝ ገደብ አለ፣ ሁኔታ አለ፣ ግን አልፋ ትሄዳለች አለኝ። አልፋ ትሄዳለች። እሺ አልፈሽ ትሄጃለሽ በሏት። እዛ አካባቢ አትሉ ተው ግን በሉ። አልፈሽ ትሄጃለሽ በሏት። ጨምሩና አልፈሽ ትሄጃለሽ በሏት።